በመካከላችን የሚገባንን መልእክት እንድንማር ቅዱስ ፈቃዱ ይሁንልን። ወይ ተዘከሮ ሰብ ህቡረ ለውእቱ ብሲ፣ ያንን ሰው ማንም አላሰበውም በሚል ርዕስ እንማማራለን። እስኪ በሉ ያንን ሰው በሉ። ማንም አላሰበውም በሉ ሁላችሁ። ያንም ሰው ማንም አላሰበውም። ሶስተኛ በሉ። ያንን ሰው ማንም አላሰበውም። መጽሐፈ መክብብ ምዕራፍ 9 ቁጥር 15 ላይ በቅዱስ መጽሐፍ ተጽፎ የምናገኘው ኃይለ ቃል ነው። እንግዲህ ያንን ሰው ማንም አላሰበውም ብላችኋልና በህሊናችሁ ያላሰባችሁት ሰው ካለ እንድታስቡ የቤት ስራ እየሰጠዋችሁ ታስባላችሁ። መታሰብ ሲገባው ያልታሰበ አንድ ሰው አለ ይላል በመጽሐፍ። እና ምንድን ነው ያልታሰበው? ያ ሰው ማን ነው? ምን አድርጎ ውለታው የተረሳበት ሰው ነው? ምን አይነት ሰው ነው? እንዲህ ሰው የተባለው ሰውዬ ማን ነው የሚለውን ታሪኩ መጽሐፍ ቅዱስ እንደ እናት ማዕድ ነው። የእንጀራ እናት ታውቃላችሁ አይደል? የሆናችሁ አትቀየሙም። የእንጀራ እናት ጠባይ ከሌላችሁ የእንጀራ እናት መሆናችሁ አያስወቅሳችሁም። እና የእንጀራ እናት ስትሰጥ ለልጁ የሰጠችውን መጠን ባሏ እንዲያውቅላት አስጥታ ነው የምትሰጠው፣ ገልጣ ማለት ነው። እናት የሆነች እንደሆነ ግን በትንሽ እንጀራ ብዙ ነገር ጠቅልላ ትሰጠዋለች። ቅዱስ መጽሐፍ በጥቂት ኃይለ ቃላት ብዙ ምግቦችን ጠቅሎ የያዘ ነው። እንዲህ ተብሎ የተነገረለት ሰው ታሪኩ ከ4 መስመር የማይበልጥ ሰው ነው፣ ግን የተረሳ ማለት ነው። በቅዱስ መጽሐፍ እንደተመዘገበልን እንደተጻፈልን ሰው ከሚረሳቸው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢአት ነው። በራእየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢአት ናቸው። ከ7ቱ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ እረፍት እየነሳት ከእሷ ሕይወቱ ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው ነው። ይህ ትልቅ ሰው ይባላል። እግዚአብሔር ራሱ ውለታ ባለመርሳት የሚታወቅ ነው። እሱም ይህን ያስተማረን እሱ ነው። ታሪኩን ልንገራችሁና ወደ ትምህርቱ እንሄዳለን። እንዲህ ይላል፣ ወናሁ ዘንተ ርኢኩ እምታይተ ፀሐይ ጥበበ፣ እነሆ ከሰማይ በታች አንዲት መልካም የተሻለች ነገር አየው፣ ይህችውም ጥበብ ናት። ከሰማይ በታች ታላቅ ነገር ያማረች ነገር አየው፣ ያችም ጥበብ ናት ይላል። ከሰማይ በታች
ትልቁ ነገር ምንድን ነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል። ጥበብ ያለው ሰው በቀዝቃዛ ውሃ መንግሥተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። ሰለስቱ ምዕት በፍትሕ መንፈሳዊ ባለጸጋ ብትሆን ጥበብ የሌለህ ሰው አትሁን፣ ጥበብ ከሌለህ ጥቅም የለውም ይላል። ሁሉ ነገር ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወር፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? ይኸው በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ፊደሉ አንድ ነው፣ ንባብ ባለማሳመር ማለት ነው። ይህም ጥበብ ያስፈልገዋል። ሁሉ ነገር ልብስ ጥበብ ያስፈልገዋል። አጠቃላይ መውጣት መውረዳችን ሁሉ ጥበብ ያስፈልጋል። የሚጽፍም በጥበብ ነው፣ የሚናገር በጥበብ ነው፣ የሚበላም በጥበብ ነው፣ የሚጠጣም በጥበብ፣ ሁሉም በጥበብ ነው፣ የሚኖር በጥበብ ነው። ስለዚህ ይህንን ከሰማይ በታች ትልቅ ነገር ምንድን ነው ጋር ጥበብ ነው። ደስታም ጥበብ እኮ ያስፈልገዋል። ደስታ እንኳን ሐዘን ደስታ ጥበብ ያስፈልገዋል። ልቅሶም እኮ በጥበብ ነው የሚደረገው። ጥበብ የሌለው ሰው ልቅሶ ያውቃል? አይቻልም። አሰርግ ቤት ተሄዶ ይለቀሳል? አይለቀስም። የልቅሶም ቦታ አለው፣ የደስታም ቦታ አለው። ሁሉም በቦታው ነው የሚደረገው። አሁን ያለ ልክ ዝም ብሎ ወዲያና ወዲህ እያሉ ቢያለቅሱት መሰበርም አለ። ኤሊን ታውቁታላችሁ? ታቦተ ጽዮን ተማረከች ሲሉት አዳንቄ ያለቅሳለሁ ሲል የገዛ ወንበሩ ጥሎት ተሰብሮ ሞተ። ማለት አዳንቆ ማለቀስም ችግር ነው። እዚህ ዳጋ እስጢፋኖስ አጽማቸው ያሉ ነገስታት አሉ። ከገዳሙ አጽማቸው በዳጋ እስጢፋኖስ ካረፉ ነገስታት አንዱ ንጉሥ አዞር የሚባል አለና የ6 ሰዓት ንጉሥ ነው። እስከ 6 ሰዓት ነው የነገ በኢትዮጵያ ታሪክ የ6 ሰዓት የንግስና ታሪክ ያለው ንጉሥ እሱ ብቻ ነው። የሞተ በምንድን ነው ካላችሁ በደስታ ነው። ነግሶ ራቅ አድርጎ ህዝቡን ራቅ አድርጎ ቢደሰት እኮ ጥሩ ነበረ። ሰው ሁሉ እንኳን ደስ ያለ እያለ መጥቶ ሲሰፍርበት ትንፋሽ አጥሮት ሞተ። ይህ ችግሩ ነው። ይሄ ራሱ ማለት ነው። ደስታም በጥበብ ነው፣ ሐዘንም በጥበብ ነው። ሁሉም ነገር ማለት እና ይሄ ነው እኮ በጥበብ ከተለቀሰ የንጉሥ ልጅ ሲሞት የሚለቀስና ንጉሥ ሲሞት የሚለቀሰው ልቅሶ ልዩነት አለው አሉ። ሰው ሲያለቅስ ንጉሥ ሲሞት የሚለቀሰው ምን ተደርጎ ነው? ከበድ ተደርጎ ነው? ቀለል ተደርጎ ይመስላችኋል? የንጉሥ ልጅ ሲሞት የሚለቀሰውና ንጉሥ ሲሞት የሚለቀሰው ልዩነት አለ። በቃ ለእናንተ ሰጥቻችኋለሁ። ሁሉም በጥበብ ነው። ከቃሉ ጋር ናችሁ? አዎ፣ ሁሉም ነገር እኮ በጥበብ ነው። በብልሃት በፈሊጥ ፈሊጥ የሌለው ሰው ፈጽሞ ቢሰጡት ወሮሮ መጣል ብቻ ነው። አያምርበትም። ሁሉም ነገር አይጠጋውም፣ ይይዘዋል እንጂ ማለት ነው። እና ጥበብ ያስፈልጋል። እና ከሰማይ በታች ጥበብን መልካም ነገር ሁና አየዋት። ባቲ ኃያላን ይነግሱ ባቲ ይጽሕፉ ጽድቀ ጠቢባን ይጽሕፉ ጽድቀ። ጥበበኞች በጥበብ ጥበብን ይጽፋሉ፣ ነገስታት በጥበብ ይነግሳሉ። ሁሉም ነገር እድሜም ጥበብ ያስፈልገዋል። ካልተጠቀሙበት እድሜ ቢሰጥ ጥቅም የለውም፣ አዙሮ ይጥላል እንጂ። እንዲያውም ለክፉ ሰው ጥበብ ከሌለው መቆየቱ ፍዳ ያስጨምርበታል እንጂ ጥቅም የለውም። መቆየቱ ቀን ባደረ ቁጥር፣ ሌት ባደረ ቁጥር፣ ቀን በዋለ ቁጥር በክፋት ላይ ክፋትን እየጨመረ ሳይመለስ በመቅረቱ እግዚአብሔር በሱ ላይ ፍዳ ከመጨመር በቀር ከመቆየቱ የሚጠቀመው ሰው ስለሌለ ያለ ጥበብ የያዙት እድሜም ጥቅም የለውም። ሁሉም ጥበብ ነው። ከሰማይ በታች አንድ መልካም ነገር አየው፣ እሱም ጥበብ ነው ይላል ሰሎሞን። በኋላ ምን ያህል ተመልከቱ። አባይ ይእቲ በሃቤ ንስቲት ሀገር ወለይ ነብሩ ውስቴታ ህዳጣን። አንዲት ሀገር አየሁ፣ ያቺ ሀገር ታናሽ ከተማ ናት ይላል። ታናሽ ከተማ አየሁ፣ በመጠን ያነሰች ከተማ።
ያች ሀገር ግን በእኔ ዘንድ ታላቅ ናት ይላል። ወደ ላይ ለጥበብ ቢቀጥሉለት ደግሞ ጥበብ በእኔ ዘንድ ታላቅ ናት። አንዲት ታላቅ ሀገር ታናሽ ሀገር አየሁ። አንዲት ታናሽ ሀገር፣ ያች ሀገር ግን በእኔ ዘንድ ታላቅ ናት። በውስጧ የሚኖሩ ሰዎችም ቁጥራቸው ጥቂት ነው። በውስጧ የሚኖሩ ሰዎች ዋመ መጻ ላዕሌሃ ንጉሥ አቢይ ወአገታ፣ ታላቅ ንጉሥ ብዙ ሰራዊት ያለው ሰው ንጉሥ መጥቶ ያችን ሀገር ከበባት ይላል። ከበባት፣ ያችን ሀገር አስጨንቆ አስጠብቦ ሰራዊት አብዝቶ ያችን ሀገር አስጨንቆ ያዛት። ከተማይቱ ታናሽ ናት፣ ሕዝቧም ጥቂቶች ናቸው። ግን ከሕዝቧ የሚበዛ ሰራዊት ያለው በመንግስቱ የገነነ ንጉሥ መጥቶ ያችን ሀገር ከበባት። ወየሐንጽ ላዕሌሃ ጥቅመ አብየ፣ ያ ንጉሥም በእሷ ላይ ቅጥር ቀጠረባት፣ ታላቅ ሕንፃን አነጸ ማለት ብዝሃ ሰራዊት አበዛባት፣ ኃያላኑን አሰለፈባት ይላል። ምን ይደረጋል? አሁን የሐሙሲት ሕዝብ አሁን ስንት ይሆናል? ስንት ይሆናል? እስኪ ቁጥሩን ገምቱ። አሉ ከንቲባው 30,000። ከንቲባው ነዎት? ምክትል ነው? ነዋሪ? ደህና ነው። ስንት ነው? ስንት ነው? 30,000 ቢሆን ነው ተብሏል። የሐሙሲት ከተማ ህዝብ 30,000 ነው። 30 ሚሊዮን ወይም 300,000 ሰራዊት መጥቶ ሐሙሲትን ቢከባት ምን ታደርጋላችሁ? እስቲ ንገሩ። ምንድን ነው የምታደርጉት? ያው መሯሯጥ ነው አይደለም? አሁን በቀን የፎከረ በስልክ የፎከረ በኢንተርኔት የፎከረ ጊዜ የጭንቅ ቀን አይገኝም። ስልኩን አጠፋፍቶ አይግባኙን ነው አይደለም? እንደዚያ ነው የሚያደርግ እኮ ሰው ማለት ነው። የአፍ ጀግና ነው ብዙ ሰው አይተነዋል። ብዙውን ሰው እኮ ይፎክርና ኋላ እልም አይደረስ እኮ ነው። እናት ኃጢአት ነው የሚመስል ክፉ ሰው ኃጢአት እነ የኔታ ተርጉመው እንዳስተማሩን ኃጢአት ክፋቷ ምንድን ነው? ሰውን ታሲዝና እሷ አትገኝም። እንዲሁ እኮ በጣም ግሩም እኮ ናት እኮ። ሰውን በፍዳ አስይዛ ከአምላክ በግር አቁማ በእሳት እየቀቀለች ኃጢአት ተገኝታ አትገረፍም። ክፉ ሰውና ኃጢአት አያይዘው እነሱ አይገኙም። ችግሩ ይሄ ነው እንግዲህ ማለት ነው። አያይዘው እነሱ የጭንቁ ቀን የሰልፉ ቀን የሉ መሀል ነገር ላይ ጥለው ይጠፋሉ። አሁን እንዲህ ያለ ጭንቅ ቢመጣ ምን ይደረጋል? ግን እንዲህ ያለ ችግር የገጠማት አንዲት ሀገር ነበረች። ያ ንጉሥም እንግዲህ ይህችን ሀገር እንደ ጢስ አተናታለሁ፣ እንደ ትቢያ አበናታለሁ፣ እንደ ዘር በትናታለሁ ብሎ ሲመጣ ወረከበ በውስቴታ ብእሴ ጠቢበ ወነዳዬ፣ በውስጧ ጥበብ የተሞላበት አንድ ድሃ ሰው አገኘ ይላል። አንድ ድሃ ሰው አገኘ። እንግዲህ ሀገሪቱ ታናሽ፣ ህዝቧ ጥቂት፣ ንጉሱ ኃያል፣ ሰራዊቱ ብዙ። ያ ድሃ ያችን ሀገር የሚያድናት ሲጠፋ አንድ ድሃ ሰው ተገኘ። ያ ድሃ ግን ጥበብ የተሞላበት ሰው ነበረ ይላል። ጥበብ የተሞላ ግን ድሃ ነው። ወውእቱ ያድህን ሀገረ በጥበቡ፣ እርሱ በጥበቡ ብዛት ያ ድሃ ሰው ያችን ሀገር ከመከራ አዳናት። ሰራዊቱን አሳፍሮ መለሰ። ድሃ ነው፣ ሰልፍ አይችልም፣ ብዙ ሰራዊትም የለውም፣ ገንዘብም የለውም፣ ኃይልም የለውም። ግን በጥበበኛነቱ ያችን ሀገር ከመዓት ከጦርነት አዳናት። ሰውየው ግን ድሃ ነው፣ ግን ጥበበኛ ነው። ሀገሪቱ ጦርነቱ ከበረደ በኋላ የጠላቶቻቸው ሰራዊት ካለቁ በኋላ ኃያሉ ንጉሥ አፍሮ ከተመለሰ በኋላ ኢተዘከሮ ለውእቱ ብእሲ ሰብ ህውረ ለውእቱ ብእሲ፣ ያንን ሰው ግን ዘወር ብሎ ያየው ሰው የለም። ሁሉ ዘፈኑን ይዘፍናል የተዋጋ መስሎ። መክሮ ያዳናትን በጥበቡ ያዳናትን ያንን ሰው አንድ ሰው እንኳን ሳያስበው ቀረ። እንደነዚህ ሰዎች ከመሆን እግዚአብሔር ይሰውረን። በጨነቀን ጊዜ በጠበበን ጊዜ ከሞት አፋፍ ያወጣንን ሰው ከመርሳት በላይ ምን ነውር አለ በእውነቱ ማለት ነው። ሀገርን ከመታደግ ሕፃናትን ከመርገፍ እናቶችን ያለ ዕድሜያቸው ያለ ጊዜያቸው እንዳይጨነቁ ነፍሰ ጡሮች ሽማግሌዎች ወጥተው እንዲገቡ ያለ ጧሪ እንዳይቀሩ ሀገር በሰላም ውላ እንድታድር ያደረገን ድሃ መርሳት ፍጹም በደል ነው። ወአንሰ እብየ ትሄይስ ጥበብ
እምኃይል እንተ ትትሜነን፣ እኔ ግን ከኃያል ሰው ይልቅ ከጉልበተኛ ሰው ብርታት ይልቅ ጥበብ ትሻላለች እላለሁ። በሌሎች በትዕቢተኞች የተናቀች ጥበብ መልካም ናት ብዬ እናገራለሁ ይላል ሰሎሞን። ወደ ታሪኩ ልምጣላችሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እነዚያ ሰዎች በጣም ጥሩ አድርገዋል አላደረጉም? አቤት! እነዚህ ሰዎች ጥሩ አላደረጉም የምትሉ መስቀል አድርጋችሁ ቀኝ እጃችሁን አውጡት። እነዚህ ሰዎች ጥሩ አላደረጉም የምትሉ በሉ። ጥሩ አላደረጉም። እንዴት ሀገሪቱን ያዳናትን ሰው እንዴት ይረሱታል? ጥሩ በሉ እንጂ በደንብ አድርጉት። በደንብ አድርጋችሁ አውርዱ። እነዚያ ሰዎች ማን እንደሆኑ ነግራቸዋለሁ። የሆኑ ሰዎች ናቸው። በሆነ ሀገር የሚኖሩ የሆኑ ሰዎች ናቸው። ያዳናቸውን አንድ ድሃ ሰው ግን ጥበብ የሞላበት ባለጸጋን የረሱ። ይሄ የመጀመሪያው ሕዝቅያስ ይባላል። እስኪ በሉ ሕዝቅያስ ይባላል። ታሪኩን አልተርከውም። ሕዝቅያስ ሰናክሬም የሚባል ንጉሥ በመጣበት ጊዜ እንደ ሰራዊት እንደ ሰናክሬም ያለ ሰራዊት የሌለው ውጊያ የማያውቅ በኃይል ያልበረታ በታናሿ ሀገር በጥቂቷ አውራጃ በኢየሩሳሌም የነገሰ የታላቁን የፋርሱን ንጉሥ ሰናክሬምን እንኳን ለመግጠም ከሱ ጋር ለመነጋገር እንኳን አቅምና ብርታት የሌለው የአንዲት ክፍለ ሀገር ንጉሥ የነበረ ሕዝቅያስ ይባላል። ትንቢተ ኢሳይያስ ምዕራፍ 38 ላይ ታሪኩን ታገኙታላችሁ። ይሄ ሰናክሬም 185,000 ወታደር ይዞ የመጣ ሰው ነው። 185,000 ወታደር ይዞ የመጣ እስራኤል ደግሞ ምንም እንዲሁ ዝም ብላ ቁም ነገር የሌላት ማለት ነው። ያች ሀገር ቁም ነገር የሌላት ወይ ኃይል የላት እንደዚህ ያለች ሀገር ነበረች። ሰናክሬም በሙሉ ሰራዊቱን እንደ ጎርፍ አብዝቶ እንደ ተራራ አቁሞ በቁጣ ያለ ምሕረት ያለ ርኅራኄ መጣ። ግብሬን ገብር ለጣዖትም ስገድ ብሎ በሕዝቅያስ ላይ ላከበት። እዚያ በኋላ የወርቅ ወንበር አሰርቶ ይህንን ልኬልሃለሁ፣ ወደፊት እገብራለሁ፣ ይህንን ይዘህ ተመለስ ብሎ መልእክት ላከበት። የ7 ዓመት ግብሬን አግባ፣ ይሄ 1 ዓመትም አይሞላም ማለት። አይ እንግዲህ ወዲያስ የለኝም አለው። ገጠሙ። መጣ ሰናክሬም እየደነፋ ማለት ነው። ሀገሪቱ እንዳትድን ሰራዊት የላት፣ ጉልበት የላቸው፣ አቅም የላቸው። አንድ ምስኪን ማን ተገኘ? ንጉሳቸው ያው ሕዝቅያስ ነው። ሕዝቅያስ ገብቶ ነቢዩ ኢሳይያስን አማከረው። እንዲህ ያለ ነገር ሆኖብኛል አለ። እንዲህ ያለ ነገር ሆኖብኛልና እንዲያው ምን ላድርግ አለው። ከታቦተ ጽዮን ገብተህ አልቅስ፣ እግዚአብሔር ኃይል ይልክልሃል አለ። ገብቶ እግዚአብሔር ኃይል አለኝ ሲሉት ካለህማ ሲደክምህ እመጣለሁ ብሎ ጥሎ ይሄዳል። የለኝም ሲሉት ግን እግዚአብሔር በኃይል ይረዳል። ኃይል የለኝም ሲል ሕዝቅያስ እግዚአብሔር ገብቶ ረዳው። በማን? በነቢዩ በኢሳይያስ ረዳውና በአንድ ቀን ሕዝቅያስ ሰራዊት ሳያደራጅ የጦር መኮንኖች ሳይበረቱ ሰልፉ ሳይሞቅ ራሱ ቅዱስ ሚካኤል የብርሃን ሰይፉን ጋት ያህል መዞ ለሰናክሬም ወታደሮች ቢያሳያቸው 185,000 የሰናክሬም ወታደር ደም ጎርሶ ወድቆ አደረ። ቆይ ሰዓት እንዳያልቅ እንደዚህ አድርጎ ያን ሁሉ አርግፎት አደረ። እግዚአብሔር ኃያል ነው። እግዚአብሔር ኃይልየ ወፀወንየ ውእቱ የከል ቦቱ። እግዚአብሔር ብዋጋ ጉልበቴ ነው፣ ጋሻዬ ነው፣ ብሮጥ መሸሸጊያ ነው። በአምላኬ የተአደው አለ አረፍት ይላል ቅዱስ ዳዊት። በአምላኬ በእግዚአብሔር ኃይል ቸርነት ቅጥሩን ዘልየው እሄዳለሁ ብሎ ይናገራል። የማይቻል ነገር ነው። አሁን አንድ ሰው በአምላኬ የተአደው አለ አረፍት። አሁን ግድግዳና ጣራ ዘሎ ማለፍ ለሰው ልጅ አይቻልም። እግዚአብሔር ካለ ይቻላል። የማይቻለው ተችሎ እስራኤል አሸነፉ። ራሱ ሰናክሬም ማን ነው? ተመልከቱ።
በመኑ ተወኪለከ አለው ከኒ እያለ ሕዝቅያስ በማን ተመክተህ ነው እንዲህ የምታደርግ? ያቺ ታቦተ ጽዮን የምታድን መስሎሃል? እያለ እግዚአብሔርን እየተሳደበ ንጉሱ እንኳን እስራኤል ሀገሪቱ የእስራኤል ንጉሱ እንኳን አይተርፈኝም እያለ የመጣው ሰራዊቱ ሲያልቁበት እየሮጠ ደግሞ እሱ ፈርቶ ሳሩ ቅጠሉ ሁሉ የሰናክሬም ወታደር እየመሰለው እየደነገጠ ሂዶ ከሀገሩ ሲገባ የገዛ ልጆቹ ሰራዊቱን አስማርከህ የመጣህ በልቼ ካረጀው ገዝቼ ካፈጀው ብለህ ነው ብለው የገዛ ልጆቹ በምንድን ነው በሙቃጫ ግልገል አናቱን ብለው ገደሉት። የገዛ ልጆቹን ማለት ማን አዳነ ሲባል ሕዝቅያስ በጥበቡ በጥበቡ ምንድን ነው ድሃ ነው ማለት ሀብት የለውም፣ ጉልበት የለውም፣ ሰራዊት የለውም። ግን በጥበቡ ግን ኢሳይያስ ተማጽኖ ኢሳይያስ ወደ እግዚአብሔር አመልክቶለት ይህንን ድል ነሳ። ኋላ ሕዝቡም ሕዝቅያስን አላዊ ሲሉት ሲወነጅሉት ነበረ። እሱም ኢሳይያስን ረስቶ ነበረ። ሕዝቅያስ እንዳንተ ያለ ግን ማን አለ? ኢየሩሳሌም የተባለች ድንግል የተባለች ኢየሩሳሌም፣ ወልድ የተባልክ አንተ እኮ ነህ። ድንግል የተባለች ኢየሩሳሌም፣ ወልድ የተባልክ አንተ እኮ ነህ ሲሉት ይሆናል ጥጋቡ ማለት ነው። ኢሳይያስን ረስቶ እግዚአብሔርን ረስቶ እኔ ነኝ አለ። እግዚአብሔር የማያስቆም በሽታ ደው ያሳደረበት። ኋላ ደግሞ መልሶ ልቅሶ። የእኛ ነገር ይሄ ነው። ጸበል ስንሄድ ሰላምታችን ሁሉ ማማሩ፣ ደህና ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለስላሳ እንመስላለን። ቀጣፊ እኮ ነን እኛ እኮ እንደው በእውነቱ ማለት ሰው መስለን አሁን ሲያመን ጥሩ ነን አይደለም? ስንያዝ መልካም እንሆናለን። ደግሞ ስንቸገር ደግሞ በመለከት ነጋሪት እናስጎስማለን። ይህ ነው የመሬቱን ስንረግጠው እንኳን ልክ መጠን የለንም። አለቀሰ። ኋላ ነቢዩ ደግሞ ኢሳይያስ ጸልዮ ደግሞ 15 ዓመት በእድሜው ላይ ጨመረለት። ውለታ ከመርሳት ይሰውረን። ሌላው ደግሞ ውእቱ ብሲ ያንን ሰው ማን አላሰበውም የተባለ ራሱ መድኃኔ ዓለም ነው። እሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ታናሽ ሀገር የተባለች አዳም ከነ ልጆቹ የሰው ልጅ ነው። ታላቅ ግንብ የገነባ ሰራዊት ያቆመ ዲያብሎስ ነው። ያንን ንጉሥ የሚመልሱበት አቅም የሌላቸው ናቸው፣ ህዳጣን ናቸው፣ በጉልበትም በአቅም ደካሞች ናቸው የተባለ የአዳም ልጆች ዲያብሎስን የማሸነፍ አቅም የላቸውም ነበር። ኋላ ያንን ሰው ለማዳን አንድ ድሃ ሰው ተገኘ። ወረከበ በውስቴታ ብእሴ ጠቢበ ወነዳዬ ጠቢብና ድሃ የሆነ ወውቱ ያድህን ሀገረ በጥበቡ ብዛት ሀገርን የሚያድን አንድ ድሃ ሰው ተገኘ። ሀገሪቱንም አዳናት። ያ ድሃ የተባለ ክርስቶስ ነው። እንዘባይል ውእቱ እምኩሉ አንደ ርሶ እምኩሉ ከመትበአሉ አንትሙ በንዴተ ዚአሁ በእርሱ ባለጸግነት ድህነት እናንተ ባለጸጎች ተሆኑ ዘንድ ከሁሉ ባለጸጋ ሲሆን ራሱን ድሃ አደረገ ተብሎ የተነገረለት ወነስአ አርአያ ገብር ተብሎ የተነገረለት የተገዥ የባሪያን መልክ ይዞ የመጣ ኃያል ሲሆን ድኩም ምሉ ሲሆን ውሱን ሁኖ የመጣ እሱ ስፉ ሲሆን ተወስኖ ረቂቅ ሲሆን ገዝፎ የመጣ ኃያል አምላክ ስለኛ በፈቃዱ እየተራበ በፈቃዱ አንድ ልብስ ለብሶ በፈቃዱ በዚህ ዓለም ተመላልሶ ደክሞ ወጥቶ ወርዶ ዓለምን የታደገ ራሱ ኢየሱስ ክርስቶስ ነው። የእንጨት ደም አፍሰን የጠፋነውን የእሱን ደም አፍሶ ያዳነን የታደገን፣ በልተን የጠፋነውን አብልቶ ያዳነን፣ በልተን የተራቆትነውን ስጋውን አብልቶ የብርሃን ልብስ ያለበሰን እርሱ ርስት ያወረሰን፣ ተሰዶ ርስት የሰጠን፣ ደክሞ ኃይል የሰጠን፣ ሙቶ ሕይወትን የሰጠን፣ ታሞ በሕማሙ ያዳነን ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። እርሱ ነው። ጥበበኛ ነው። ዲያብሎስ በጥበቡ ዲያብሎስ ተተንኩሎ እባብ ለብሶ ሔዋንና አዳምን እንዳጠፋ መድኃኔ ዓለም ደግሞ በስጋ ብእሲ የሰውን ስጋ ለብሶ ከዲያብሎስ ተሰውሮ ዲያብሎስን ድል የነሳ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ተብሎ እንደተነገረለት ይህንን ዓለም ራሱን ድሃ አድርጎ በጥበቡ የፈወሰ ያዳነ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያንን